ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ቅዳሜ የጧት ስፖርታዊ መረጃዎችን ከናንተው ከሆነው ከአሁን ስፖርት ይዘን መጥተናል። በአርሰናል በኩል እንግዲህ እጅግ በጣም ሰበር መረጃዎችን እየሰማን እንገኛለን። ከዚህም መካከል የብሩኖ ጉማሬዝ ጉዳይ እጅግ በጣም እየቀረበ እንደሚገኝ መረጃዎች እያሳዩ ይገኛሉ። በስፋት የምንነግራችሁም ይሆናል። ከቪኒሲየስ ጁኒየር ጋርም እንዲሁ ደግሞ ሰፋ ያለ መረጃን ይዘን የቀረብን ሲሆን ምናልባትም እንግዲህ ለአርሰናል የሚቀርብበት እድል እንዳለ እየተገለጸም ይገኛል። በዚህም የተነሳ ሪያል ማድሪዶች ውሳኔ ላይ መድረሳቸው መረጃዎችም ነው እየወጡ የሚገኙት። ይህ ውሳኔ ምንድነው? በዚህ ፕሮግራሞቻችን ላይ የምታገኙም ይሆናል። ቤንያሚን ሼስኮ የተለያዩ ክለቦች እየፈለጉት ሲሆን ባየር ሙኒክ እሱን የሚፈልገው ዋነኛ ክለብ መሆኑ መረጃዎች ያሳያሉ። በማንቸስተር ዩናይትድ ቤት ሌሎችንም ተጫዋቾች የምንመለከት ይሆናል። ማንቸስተር ሲቲ፣ ሊቨርፑል እንዲሁም ደግሞ ቼልሲን ጨምሮ ሌሎችን ክለቦች በስፋት የምንመለከት ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ እያለን እኛ ቀጥታ ወደ ፕሮግራሞቻችን እንለፍ። ከአርሰናል መረጃዎቻችን ስንጀምር ሳሚ ሞክቤል ያወጣው መረጃም አለ። ለአርሰናል አስደሳች የሆነ መረጃ ነው ይዞ መውጣትም የቻለው። አርሰናል ለቪኒሲየስ ጁኒየር ያለውን ፍላጎት ወይም ደግሞ ይፋ የዝውውር ጥያቄ ፋይናንሻል ቢድ ከመቀየሩ በፊት መጀመሪያ ተጫዋቹ በሪያል ማድሪድ ቤት ያለውን የወደፊት ቆይታ መወሰን ይኖርበታል ሲልም ይገልጻል። የኮንትራት ማራዘሚያ ድርድሩ በአሁኑ ሰዓት ላይ ሙሉ በሙሉ ወደ መዝጋት እየተጠጋ ሲሆን ሁለቱም ወገኖች ካሉበት አቋም ፈቀቅ ለማለት ፍላጎት ያላቸውም አይመስሉም። ነገር ግን ከተጫዋቹ የአሁኑ ኮንትራት መጠናቀቂያ አንጻር የስፔን ክለብ ይህንን የኮንትራት ፋይል በዚህ የክረምት የዝውውር መስኮት ውስጥ በይፋ መቋጨትም ይፈልጋልም እየተባለም ይገኛል። አዲስ የኮንትራት ስምምነት ላይ መድረስ የማይቻል ከሆነ ግን አርሰናል በዝውውሩ መስመር ውስጥ በቀጥታ ወደ ድርድሩ የሚገባም ይሆናል እየተባለም ይገኛል። ሪያል ማድሪድ ለቪኒሲየስ ጁኒየር የክለቡ የመጨረሻ ኮንትራት ማራዘሚያ ጥያቄ የመጨረሻውን ኦፈር መሆኑ በይፋ ማስታወቁ ነው እየተገለጸም የሚገኘው። በዚህ ሰዓት ላይ እንግዲህ ያልሆነ ነገሮችን እየሰማን እንገኛለን። ከነዚህም መካከል ቪኒሲየስ ጁኒየር 3 አማራጭን ቀርቦለታል። በክለቡ የቀረበለትን እንዲፈርም፣ እንዲሸጥ ወይም ደግሞ ቀጣይ ዓመት እንዲለቅ የተደረገበት እድልም ያለ ይመስላል። በተለይም እንግዲህ ሪያል ማድሪዶች አሁን የሚፈልጉት ሁለትም ነገር ነው። ተጫዋቹ የማይፈርም ከሆነ በአሁኑ ሰዓት ላይ እንዲለቅላቸው ወይም ደግሞ በጥሩ ገንዘብ እንዲሸጡትም ይፈልጋሉ። ካልሆነም ደግሞ ተጫዋቹ የሚስማማ ከሆነ በበርናቦ በሚያቀርቡለት ኦፈር እንግዲህ እንዲቆየን ፍላጎትም አላቸው። ከዚህ በኋላም ምንም አይነት አዲስ ጥያቄ አይቀርብም ነው እየተባለም የሚገኘው። ተጫዋቹ ይህን ጥያቄም ይቀበላል። ካልሆነ ግን ክለቡ አሁን ላይ ለመሸጥ በቁም ነገር እያሰበም ይገኛል ሲልም እየተገለጸም ይገኛል። ሪያል ማድሪድ የቪኒሲየስ ጁኒየር የኮንትራት እንዲሁም ደግሞ የዝውውር ጉዳይ ከዚህ በላይ እያጓጓ በፍጹም አይፈልጉም እያሉም ይገኛሉ። ክለቡ አፋጣኝ ውሳኔ እንዲሰጥም ይፈልጋሉ ሲል ማርካ ያስነበበ ሲሆን አርሰናሎች ደግሞ ነገሮችን በትኩረት መጠባበቅ ላይ ይገኛሉ። ይህም ለአርሰናል እጅግ በጣም ትልቁ መረጃ እየሆነም ይገኛል። ስፔን ብራዚል ይዞት የወጣው መረጃ ደግሞ አሁን ላይ የዝውውር መስኮቱ ቪኒሲየስ ጁኒየርን እንደሚያስፈርሙት ተማምኗል አርሰናሎች ሲል እየገለጸ ሲሆን ሪያል ማድሪድ ለቪኒሲየስ ጁኒየር ያቀረቡት ኮንትራት የመጨረሻ መሆኑን በርካቶቹም ይገልጻሉ። ግሎቦ ስፖርትም ይህንኑ ነው ይዞ መውጣትም የቻለው። ኮንትራቱ ድጋሚም አያሻሽሉለትም፣ ከዚህ የበለጠ ገንዘብም እንደማይቀርብለትም ነው እየተገለጸ የሚገኘው። እናም ምናልባትም እንግዲህ ከባድ ሊሆንባቸው እንደሚችል እየተገለጸም ይገኛል። ይህ ለአርሰናል እጅግ በጣም ትልቅም ጥቅምም ይሰጠዋል። በተለይም እንግዲህ ምንም እንኳን ከፍተኛ ገንዘብ እንዲሁም ደግሞ ከፍተኛ የሳምንታዊ ደሞዝ ይጠይቅ እንጂ ይህ ተጫዋች የሚቀርብለት ገንዘብ ግን ምናልባትም ከስፖንሰርሺፕ እንዲሁም ደግሞ ከተለያዩ ነገሮችን የማግኘት እድሉ እጅግ በጣም ሰፊ መሆኑ ነው መረጃዎች እያሳዩም የሚገኙት። እናም ይህንን ነገር ለማድረግ እንግዲህ አርሰናሎች ቆርጠው ይሰራሉ፣ ቆርጠውም ተነስተዋል እየተባለም ይገኛል። የቪኒሲየስ ጁኒየር ጉዳይ አሁንም ከአርሰናል ጋር በስፋትም የተያዘው ጉዳይ መሆኑን እየሰማንም እንገኛለን። ሌላኛው መረጃ ደግሞ አርሰናል እንዲሁም ኒውካስል ዩናይትድ በ77 ሚሊዮን ፓውንድ በብሩኖ ዝውውር ላይ ከስምምነት ደረሱ ሲል ጎል ስፖርት ያወጣው መረጃም ያሳያል። ኢሳን ካን ያለው መረጃ ደግሞ አርሰናል በሚቀጥለው ሳምንት በለንደን ኮንሊ ለብሩኖ ጉማሬዝ የሕክምና ምርመራ ሊያደርግ የሚችልበትን ቀን አስቀድሞ መያዙም ታውቋል። በመርሃ ግብር ደረጃ የተደረሰውም ስምምነት 77 ሚሊዮን ፓውንድ ሲደርስ ተጨማሪ ማበረታቻዎችን ወይም ደግሞ አድስ ኦኖችን የጨመረም ነው። ውሉ ገና አልተፈራረመም። እንዲሁም ደግሞ ጥቃቅን ዝውውሮች ጉዳዮችን መስተካከል ይኖርባቸዋል። ነገር ግን በአሁኑ ሰዓት ላይ እጅግ ተቃርበዋል። ቀጣዮቹ 48 ሰዓታት እጅግ በጣም ወሳኝ ናቸው ሲልም ይገልጻሉ። አርሰናል እንዲሁም ኒውካስል በ77 ሚሊዮን ፓውንድ ሲደርስ ተጨማሪ ማበረታቻዎችን ይጨምራሉ ተብሎ እንደሚጠበቅ ዴሊ ሜልም ጨምሮ እያስነበበም ይገኛል። እናም ይህ
ዝውውር ያልተጠበቀ ዝውውር ይሆናል ተብሎ እንደሚጠበቅ በተለያዩ ድረገጾች ላይ እየሰማንም እንገኛለን። ከዚህም በተጨማሪ አሁን ላይ የብሩኖ ጉማሬዝ የቢዝነስ ኤጀንት በኢንስታግራም ገጹ የቪኒሲየስን እንዲሁም ደግሞ የብሩኖን ምስል በተለያዩ መልኩ ይዞት እየወጡም ይገኛሉ። እና ምናልባትም እነዚህ ሁለቱ ታላላቅ ብራዚላዊ ተጫዋቾች እንግዲህ መዳረሻቸው ለንደን ሊሆን የሚችልበት እድል እንዳለም እየተገለጸም ይገኛል። በተለይም የኤዲ ሃው መውጣት እንግዲህ የብሩኖ ጉማሬዝን ተስፋ ያስቆረጠውም ይመስላል። በፕሮጀክቱ ላይ ያለውም እምነት እየወረደ እንደመጣም ነው መረጃዎች እያሳዩ የሚገኙት። እናም ብሩኖ ጉማሬዝ ያለ ጥርጥር በዚህ ክረምት እንግዲህ የአርሰናል ሌላኛው የአማካይ ስፍራ ተጫዋችም ይሆናል። በሚቀጥለው ዓመት ለአውሮፓ ሻምፒዮንስ ሊግ እንዲሁም ደግሞ ዳግም ለሁለተኛ ዓመት ተከታታይ ጊዜ በእንግሊዝ ፕሪሚየር ሊግ ዋንጫውን ለማንሳት ይጠቅማቸዋል ተብሎ ከሚጠበቁ የመሃል ሜዳ ተጫዋቾች መካከል ግንባር ቀደሙ መሆኑን ተከትሎ ያለ ጥርጥር ወደ አርሰናልም እየመጣለም እየተባለም ይገኛል። እናም እሱ የሚመጣም ከሆነ ደግሞ በአጥቂ ቦታ ላይ በግራ ክንፍ አጥቂ ቪኒሲየስ ጁኒየርን የሚያገኙ ከሆነ ያለ ጥርጥር ይህ ክለብ እጅግ በጣም አስፈሪ ይሆናል የሚል ግምቶችን እየወጡም ይገኛሉ። እናም አርሰናሎች አሁን ጥረታቸውን እጅግ በጣም ከፍ እያደረጉ እንደሚገኙ ነው መረጃዎችም የሚያሳዩት። ያለ ጥርጥር እንግዲህ ይህን ተጫዋች የግላችን እናደርጋለን ሲሉ እየገለጹ እንደሚገኙ መረጃዎች በስፋትም አመላክተውናል። የቪኒሲየስ ጁኒየር የወደፊት እጣ ፈንታ በተመለከተ ሁኔታዎች ለአርሰናል በሚጠቅም መልኩ እየተቀየሩ ነው ሲል ቶም ካንቶን እየገለጸም ይገኛል። ሪያል ማድሪድ ያቀረበውን አዲስ የመጨረሻ የውል ማራዘሚያ ጥያቄ ማቅረቡን ተከትሎ ተጫዋቹ ውሳኔ ላይ ለመድረስ አይቸኩሉም። ሆኖም ግን አሁን ያለው አዝማሚያም እየተቀየረም ነው። እናም ለአርሰናል እጅግ በጣም ጥሩ ነገሮችን ይዞ እየመጣ እንደሚገኝ መረጃዎችም እያሳዩም ይገኛሉ። እናም አርሰናሎች ሁለቱን ብራዚላዊ የግላቸው ለማድረግ እንግዲህ ምናልባትም በአንድ ሳምንት ውስጥ የመጠናቀቅ እድል እንዳለው በርካቶቹ እየገለጹትም ይገኛሉ። እናም አርሰናሎች ራሳቸውን ለማጠናከር እንግዲህ ትላልቅ ተጫዋቾችን የሚያመጡ ሲሆን እነዚህም ደግሞ ይሳካላቸዋል ተብሎ እንደሚጠበቅ እየተገለጸም ይገኛል። እናም ምናልባትም አሁን የምንሰማው ሌላኛው መረጃ ደግሞ ምናልባትም ሪያል ማድሪዶች ቪኒሲየስ ጁኒየርን የሚለቁ ከሆነና አርሰናል ደግሞ ይህን ተጫዋች የሚያስፈርም ከሆነ ምናልባትም በዛ ቦታ ላይ ሌላኛው ብራዚላዊ ተጫዋች ጋብሪኤል ማርቲኔሊ ሊለቅበት የሚችልበት እድል እንዳለ ነው መረጃዎች እያሳዩም የሚገኙት። እናም ይህ ነገር ለአርሰናል እጅግ በጣም ጥቅምም ይሰጣል። በተለይም የፋይናንሻል ፌር ፕሌላቸውን ለማስተካከል ይህን ነገር ሊጠቀሙበት እንደሚችሉ ነው እየተገለጸም የሚገኘው። የፋቢዮ ቬራም ጉዳይ እንግዲህ በአሁኑ ሰዓት ላይ ከጀርመኑ ክለብ እየተያዘ ይገኛል። እናም ድርድሮች እየቀጠሉ እንደሚገኙ ነው መረጃዎችም የሚያሳዩን። የጣሊያኑ ክለብ ኮሞ ትሬቨር ቻሎባን ለማስፈረም ከጫፍ ደርሷል ሲል ዲማርዚዮ ያስነብበዋል። የዝውውር ሂሳቡም 25.6 ሚሊዮን ፓውንድ ሲሆን በውሉ ላይ ሌሎች ተጨማሪ ክፍያዎችም ማለትም አርሶኖችን ያካተተም ነው። እናም ለድርድር የቀረቡት እነዚህ ሁለቱ ክለቦች በድርድራቸው ስምምነት ላይ እየደረሱ እንደሚገኙ ተገልጿል። ከዚህ በፊት እንግዲህ በግል ስምምነት ላይ ደርሰው እንደነበር ይታወቃል። እናም ትሬቨር ቻሎባ መዳረሻው እንዲሁ ጣሊያን እንደሚሆን ነው እየተገለጸም የሚገኘው። ከቼልሲ እግር ኳስ ክለብ እየተሰጠ ሙሉ መግለጫውንም እንንገራችሁ። ቼልሲ ፉትቦል ክለብ ከሙካዮ ሞድሪክ ጋር የተያዘው የጸረ ዶፒንግ ጉዳይ እልባት ማግኘቱን በተመለከተ በእንግሊዝ እግር ኳስ ማህበር ኤፍኤ ላይ የዛሬው የተሰጠውን ይፋዊ መግለጫም ይቀበላል ሲልም ይገልጻሉ። ከመጀመሪያው ጀምሮ ይህ ጊዜ ለሚሻ በሙያው ሆነ በግል ህይወቱ እጅግ ፈታኝ የነበረ ጊዜም ሲሆን ጉዳዩ ላይ አሁን እልባት አግኝቶ ወዲያውኑ ወደ እግር ኳስ ለመመለስ መቻሉ እጅግ በጣም ትልቅ ደስታም ይሰማናል። የጸረ ዶፒንግ ስርዓቱ እንዲሁም ደግሞ የህግ ሂደቱ ሙሉ በሙሉ በማክበር በዚህ ሙሉ ሂደት ውስጥ ከሚሻ ጎን መቆም ድጋፋችንን እንዲሁ አሳይተናል ሲሉም ይናገራሉ። ለበለጡ የምርመራ ሂደቶች ሲባል የተደረገው የሳይንሳዊ ሪፖርቶችን መስፈርቶችን ማሻሻያዎችን ምክንያት የሚሻ ናሙና በዛሬው የቴክኒክ መስፈርት በሚመረመርበት ሰዓት ፖዚቲቭ ተብሎም እንደማይመዘገብ እናም ምን አይነት ህግ ጥሰት እንዳልፈጸመ ተቆጥሮ እንደሚታለፍ መታመኑን በደስታ እንቀበለዋለን። ይህ ለተደረሰው ስምምነት ትልቅ ማብራሪያ የሚሰጥ እንዲሁም ደግሞ ሁሉም አካላት ወደዚህ መራመድ የሚያስችሉ አስፈላጊም ነጥብ ነው ሲልም ነው እንዲሁ እየገለጹትም የሚገኙት። እናም ምናልባትም ይህ ነገር መሆኑ ለኛ እጅግ በጣም ጥሩም ነው፣ ለተጫዋቹም ጥሩ ነገርም ሆኗል። እንደ ክለብ ሁሉ ነገር እንቀበላለን። እናም ደግሞ ህግ መከበርም አለበት። በአሁኑ ሰዓት ላይ እሱ ነፃ ሆኖ መውጣቱ እጅግ በጣም ለሱ ትልቅም ነገር ነው። እንደ ክለብም እኛ አብረነው እንቆማለን ሲሉም ነው እየገለጹም የሚገኙት። ኤንዞ ማሬስካ ስለ ሮድሪ እንዲሁም ደግሞ የማንቸስተር ሲቲ የወደፊት እጣ ፈንታ እንዲህ ሲሉ ይናገራሉ። በአሁኑ ጊዜ መላምት ብቻ ነው። ሮድሪ ባለፈው ሰኞ ቀዶ ጥገናም ተደረገለት። ሁሉም ነገር ደህና ነው። አሁን ጥቂት ቀናት እረፍት ጊዜም ይቀረዋል። እናም ከጨረሰ በኋላ ከኛ ጋር ይመለሳል ሲሉም ይገልጻሉ። ኤንዞ ማሬስካ ሮድሪ አዲስ ማንቸስተር ሲቲ ኮንትራት
ይፈርም እንደሆነ ከሁጎ ቬና ጋር ሲነጋገሩ እንደነበር የተገለጸ ሲሆን እንዳልኩት የውድድር ዘመኑ ሲያልቅ ከሱ ዋናው ትኩረት የፊፋ ወርልድ ካፕም ነበር። አሁን ከዚያ በኋላ ትንሽ ረፍትም ያስፈልገዋል። ከዛ በኋላ ግን ሲመለስ ከክለቡ ስራ አስኪያጆች እንዲሁም ደግሞ ከሌሎች ሰዎች ጋር ድርድር ላይ ይቀመጣል ብዬ አስባለሁ እና እስከ መጨረሻው ድረስ ከኛ ጋር ይቆያል ሲሉም ይገልጻሉ። በመጀመሪያው ጋዜጣዊ መግለጫ ላይ በዓለም ዋንጫ እንዲሁም ደግሞ ማንኛውም ስራ አስኪያጅ የሮድሪን የሚፈልገውን ከፍተኛ ተጫዋች ስለሆነ እሱን ሁሉም ይፈልገዋል። እናም በክለቡ የመቆየትም እድልም አለው። ክለቡን ያከብረዋል። እናም ይህ ተጫዋች ለኛ እጅግ በጣም ትልቅ ለውጥ የሚፈጥርልን ተጫዋች ነው ሲሉም እየገለጹም ይገኛሉ። ስለ ፊል ፎደንም ሲናገሩ እንግዲህ እሱ ልክ እንደ ሌሎች በጣም አስፈላጊ ነው። ፊል ከአመታት በፊትም አውቀዋለሁ፣ ምን ያህል ጥሩ እንደሆነም አውቃለሁ። ስለዚህ ሁላችንም የሚፈልገውን ፊል እንዲሆንም ለመርዳት መሞከር የኔም ግዴታ ነው። በመጀመሪያ ደረጃ ደስተኛ መሆን፣ እግር ኳስም መጫወት ለሱ በጣም አስፈላጊውን ነገር እንዲሁም ደግሞ ያደረኩትን ነገር ማቀጠልም አለብኝ። ተጫዋቹ ራሱን ማሳየትም ይፈልጋል። በዚህ ክለብ ውስጥ ትልቅ ተጫዋች እንደሆነም ማመንም አለብን ሲሉም ነው የገለጸም የሚገኘው። በሊቨርፑል ቤት እንግዲህ በአሁኑ ሰዓት ላይ የሚነሳው የብራድኪ ባርኮላም ጉዳይ ነው። ይህ ተጫዋች አሁንም ቢሆን ከሊቨርፑል ጋር እጅግ በጣም እየቀረበ የሚገኝ ዝውውር መሆኑን ይገልጹታል። ነገር ግን ይህ ተጫዋች ምናልባትም ይመጣ ይሆን የሚለው ነገር እንግዲህ አሁንም እንደ አዲስ እየተነሳም ይገኛል። እናም ምናልባትም ምን ይፈጠራል የሚለው ነገር በቅርበት የምንመለከት ሲሆን ጄሚ ካራገር ግን ይናገራል። የዘንድሮ ክረምትን ሳላን በመተካት ዙሪያ የሚያተኩር ይመስለኝም ነበር፣ ነገር ግን ባርኮላ ሳላን መተካት አይችልም ሲልም ይናገራል። ባርኮላ ጥሩ ተጫዋችም ነው፣ ነገር ግን እሱ አብዛኛውን ጊዜ የሚጫወተው በግራ ክንፍ ላይም ነው። እናም ሊቨርፑል ግን አሁን ላይ በከፍተኛ ሁኔታ የሚፈልገው በቀኝ ክንፍ ላይ የሚጫወት እንዲሁም የሳላን ቦታ ሽፋን መስጠት የሚችልም ተጫዋችም ነው። ስለዚህ ባርኮላ ለዚህ ቦታ መፍትሄ አይሆንም። እናም ሌሎች ተጫዋቾችን መመልከት አለባቸው ሲሉ እንዲሁ መናገሩንም ሰምተናል። ኢንተር ሚላን ለከርትስ ጆንስ ሶስተኛ ጥያቄ ወይም ደግሞ ጥሪ አድርጓል ሲሉም ሌሎች መረጃዎችም እያሳዩም ይገኛሉ። ከጉዳዩ ጋር ቅርበት ያላቸው ምንጮች እንደጠቆሙት ኢንተር ሚላን በአማላጁ በኩል ክፍያውን እስከ 35 ሚሊዮን ዩሮ ለማድረስም ዝግጁ መሆኑም ተገልጿል። ሆኖም ግን እንደ መደበኛ የዝውውር ጥያቄ አልተቆጠረም። ይህም ቀደም ሲል የቀረበውን የ5 ሚሊዮን እንዲሁም ደግሞ የ32 ሚሊዮን ዩሮ ጥረቶች ተከትሎ የመጣ መሆኑ ነው መረጃዎችም የሚያሳዩት። ይህ የቀረበው ዋጋ ስምምነቱን ለመፈጸም በቂ የመሆን እድሉ አነስተኛ ቢሆንም ኢንተር ሚላን ግን አዲስ ጥያቄ የማቀረብ እድሉን ሙሉ በሙሉ አልዘነጋውም ወይም ደግሞ አልዘጋውም። ሊቨርፑል ለተጫዋቹ የሰጠው ግምት በዋጋው እንግዲህ 40 ሚሊዮን ዩሮ እንዲሁም ደግሞ ከዛ በላይ የሆነ ሲሆን እንዲሁም ዝውውሩን ለማጠናቀቅ ወደ 50 ሚሊዮን ይጠጋል ተብሎ እንደሚጠበቅም ነው እየተገለጸም የሚገኘው። በሪያል ማድሪድ መረጃዎቻችን ስንመለከት ደግሞ የሮድሪ ወደ ሪያል ማድሪድ የመምጣት እድሉ 99.5% ነው ሲል እንዲሁ አልቫሬዝም ይናገራል። ማንቸስተር ሲቲ ሮድሪን ለክለቡ እንደሚለቅም አምነዋል ሲል ግሪን ቤሊ የዘገበ ሲሆን ለተጫዋቹ በስምምነት የሚደረግ ስንብት ለማመቻቸት እየሰሩም ይገኛሉ። ይህ በሚስጥር የተያዘ ነው ሲሉም ይገልጻሉ። ማንቸስተር ሲቲ ለሮድሪ ሁለቱንም ፓሪስ ሰን ዠርሜንን ደግሞ ባየር ሙኒክን አነጋግሯል ሲሉም ይገልጻሉ። ሆኖም ሪያል ማድሪድ ብቻ ስለሚፈልገው ይህን ተጫዋች ወደዛ ለማላክም ይገደዳሉ ሲሉም ነው የገለጹት የሚገኙት። እናም ይህ ተጫዋች መዳረሻው ያለ ጥርጥር ሎስ ብላንኮቹ እንደሚሆን መረጃዎችም ያሳያሉ። ወደ ማንቸስተር ዩናይትድ መረጃዎቻችን ስናልፍ ደግሞ አንድ ያልተጠበቀ መረጃንም ሰምተናል። ባየር ሙኒክ ቤንያሚን ሴስኮን ዳግም ለማስፈረም ይፈልጋልም እየተባለም ይገኛል። ስሎቫኒያው የማንቸስተር ዩናይትድ የአጥቂ ስፍራ ተጫዋች ቤንያሚን ሴስኮ የባየር ሙኒክ ለሃሪ ኬንን የረጅም ጊዜ ምትክ ከሆኑ አማራጮች አንዱ ሆኖ እንደያዘው ነው መረጃዎችም እያሳዩም የሚገኙት። ባየር ሙኒክ በ2024 ቤንጃሚን ሴስኮን ለማስፈረም ፍላጎትም ነበረው፣ ነገር ግን ከፍተኛ ዋጋ ከዝውውሩ እንዲያስፈልግም አድርጎትም ነበር እና በስተመጨረሻ ከአንድ ዓመት በኋላ ወደ ማንቸስተር ዩናይትድ አጥቂውን ለማስፈረም ማካተታቸውን እናስታውስም ነበር። አሁን ላይ ቤንጃሚን ሴስኮ በፕሪሚየር ሊጉ ቦታን ማረጋገጥ ካልቻለ እንዲሁም ደግሞ ተስፋ ማሟላት ካልቻለ ባየር ሙኒክ እንደገና እሱን ለማስፈረም ሊሞክር ይችላል ሲል ክሪስቲያን ፋልክ እያስነበበም ይገኛል። አምና እንግዲህ በርካታ ተደራዳሪዎች እንዲሁም ደግሞ ተቀናቃኞች ነበሩት ማንቸስተር ዩናይትድ እንደ ባየር ሙኒክ እንዲሁም ደግሞ አርሰናል ያሉ ክለቦች። ነገር ግን በስተመጨረሻም እሱም ወደ ኦልድ ትራፎርድ ለመምጣት መስማማቱን ተከትሎ እንግዲህ ከፍተኛ ገንዘብ ተከፍሎበትም እየመጣም ተጫዋችም ነው። በዚህ ዓመት ደግሞ ከ10 በላይ ጎሎችን በማስቆጠር እንግዲህ አጀማመሩም ጥሩ ሆኗል። በዚህ ዓመት ከፍተኛ ገንዘብ በዚህ የሚቀጥለው የውድድር ዘመን ደግሞ ከፍተኛ ጎል ይጠበቅበታል ተብሎ እየተገለጸም ይገኛል። ነገር ግን እንደ ራስመስ ሆይሉንድ ሁሉ በሚቀጥሉት ዓመታት ላይ ለውጦችን የማያሳይ ከሆነ ይህም ተጫዋች የመሸጥ እድል ሊኖረው እንደሚችል ፍንጭ የሰጠ ሲሆን በዚህም የተነሳ ምናልባትም ባየር ሙኒክ ዳግም ሊመለከተው የሚችልበት እድል እንዳለ ነው እየተገለጸም የሚገኘው። ሌላኛው ማንቸስተር ዩናይትድ ለሉዊስ ሃል ያላቸው አድናቆት ቢቀጥልም ዝውውሩን እውን ማድረግ
ከባድ እንደሆነም ያምናሉ ሲል ሲሞን ጆንስ እየዘገበም ይገኛል። ክለቡ ቀጣይ ቅድሚያ የሚሰጠው ቦታ ከመወሰኑ በፊት አሁንም የገበያ እንቅስቃሴውን በመገምገም ማንኛውም ቦታ ላይ በትክክለኛ ዋጋ እንደሚያገኝ እያጤነም ይገኛል። ነገር ግን አሁንም ቢሆን የግራ ክንፍ የተከላካይ ስፍራ ቦታውን ማንቸስተር ዩናይትድ ለማጠናከር እቅድም ይዞ እንዳለ ከዚህ በፊት የተገለጸ ሲሆን በተለይም ማርከስ ራሽፎርድ በማንቸስተር ዩናይትድ ቤት የሚቆይ ከሆነ የግራ ክንፍ የአጥቂ ቦታቸው በሶስት ተጫዋቾችም ተመራጭም ይሆናል። ማቲያስ ኩኛን ጨምሮ ማርከስ ራሽፎርድ እና ፓትሪክ ዶርጉ በዛ ቦታ ላይ የመጫወት አቅም ያላቸው ተጫዋቾች ተደርገውም ይወሰዳሉ። እናም ማንቸስተር ዩናይትድ ምናልባትም በግራ የተከላካይ ቦታ ላይ ከሚመለከታቸው ተጫዋቾች መካከል አንደኛው የሆነው ሊዝ ሃልን ለመውሰድም ያጤናል ወይም ደግሞ ይሞክራል ተብሎ እንደሚገለጽም ነው መረጃዎች ያሳዩት። ከዚህ በፊት እንግዲህ አንድ መረጃም ወጥቶም ነበር። በማክፓይሶቹ ቤት ሊዝ ሃል ከአሰልጣኝ ኤዲ ሃው ጋር ጸብ ውስጥ እንደነበሩ ተገልጾም ነበር። እናም የመውጣት ፍላጎትም ነበረው። ምናልባትም አሁን አዲስ አሰልጣኝ የሚመጣበት እድል መኖሩን ተከትሎ የመቆየት እድል ሊኖረው እንደሚችልም ነው በተቃራኒው እየተገለጸም የሚገኘው። ሌላኛው ብራዚሊያው የቀድሞ የአስቶን ቪላ አማካይ በአሁኑ ሰዓት ላይ በጣሊያኑ ክለብ ጁቬንቱስ የሚገኘው ዳግላስ ሉዊስ በዚህ የክረምት የዝውውር መስኮት ወደ ፕሪሚየር ሊግ ዳግም መመለስ እንደሚፈልግ የተገለጸ ሲሆን በዚህም ዳግላስ ሉዊስ ማንቸስተር ዩናይትድን የመቀላቀል ከፍተኛ ፍላጎት እንዳለው እንዲሁም ተጫዋቹ በኦልድ ትራፎርድ መጫወት ህልሙ እንደሆነ ገልጸውለታል። በተጨማሪም የዳግላስ ሉዊስ ወኪል ተጫዋቹ ማንቸስተር ዩናይትድን መቀላቀል የሚችልበትን መንገድ እያጣራም ይገኛል። የጣሊያኑ ክለብ ጁቬንቱስም ለብራዚሊያዊ አማካይ 30 ሚሊዮን ዩሮ እንደሚፈልግ ነው የቱቶ ስፖርት ዘገባም እያሳየም የሚገኘው። እና ማንቸስተር ዩናይትዶች እድሎችን ምናልባትም የሚያገኙ ከሆነ ሌሎች አማራጮችን ይመለከታሉ ተብሎ የሚጠበቅ ሲሆን ይህንን ተጫዋች እንዲሁ ሊመለከቱ እንደሚችሉ በማንቸስተር ዩናይትድ መረጃዎቻችን በኩልም ሰምተናል። ማንቸስተር ዩናይትድ እንግዲህ የአማካይ ስፍራ ተጫዋች ይፈልጋል። በእርግጥ የ10 ቁጥር ወይም ደግሞ የክንፍ ተጫዋች ሲሆን ዲፌንሲቭ ሚድፊልደሮችን ነው እየፈለገም የሚገኘው። እናም ዳግላስ ሉዊስ በዛ ደረጃ የሚገመት ወይም ደግሞ የሚታይ ተጫዋች አለመሆኑን ነው መረጃዎችም የሚያሳዩን። ማንቸስተር ዩናይትድ አሁንም ቢሆን እንግዲህ ከነ ካርሎስ ባሌባ እንዲሁም ደግሞ በአሁኑ ሰዓት ላይ ስሙ ከሚነሳው ከብራይተኑ ተጫዋች አሌክስ ስኮት እንዲሁም ደግሞ ሌላኛው ተጫዋች እንዲሁ መረጃዎች እየወጡ ቢገኙም ነገር ግን ድርድሮች እስካሁን ድረስ አለመጀመራቸው ነው በተደጋጋሚ እየተነሱም የሚገኙት። በቼልሲ ሰበር መረጃ እንግዲህ ቼልሲ ከነጥብ ቅነሳ ቅጣት እንዲሁ ድኗል እየተባለም ይገኛል። የሰሜን ለንደኑ ክለብ ቼልሲ በቀረቡበት 74 የደንብ ጥሰቶች ምክንያት የገንዘብ ቅጣት ተጥሎበታል። የእንግሊዝ ኤፍኤው ቼልሲ ለፈጸመው የጥሰት 10 ሚሊዮን ፓውንድ ገንዘብ ቅጣት እንደጣለበት አስታውቆም ነበር። በተጨማሪም በሁለት የዝውውር መስኮቶች ተጫዋቾች እንዳያስፈረም የገደብ እገዳ ተጥሎበታል። ይህ ማለት ቅጣቱ ተፈጻሚ የሚሆነው እስከ 2027 ሰኔ ወር ተመሳሳይ የደንብ ጥሰት ከፈጸሙ ብቻ መሆኑም ነው እየተገለጸ የሚገኘው። ሰማዮቹ የ6 ነጥብ ቅነሳ ተጥሎባቸው የነበረ ቢሆንም በይግባኝ እንደተነሳላቸውም ተገልጿል። ክለቡን ለገንዘብ ቅጣት የዳረገው የሕግ ጥሰትም በሮማ አብርሃሞቪች ጊዜ የተፈጸመው መሆኑ መረጃዎች እያሳዩ ሲሆን ቼልሲ ላይ የቀረበው ክስ አሁን ላይ ሙሉ በሙሉ የተዘጋ ሲሆን ለነጥብ ቅነሳም እንዲሁም ደግሞ ዝውውሩ እገዳም መነሳቱ ነው እየተገለጸም የሚገኘው። እናም ቼልሲ ድኗል። ይህ የመጀመሪያው ሰበር መረጃ ነው። ሁለተኛው ደግሞ ከቼልሲ ከፍተኛ ፈራሚዎች መካከል አንደኛው የሆነው ሙካዮ ሞድሪክ እገዳው ተነስቶለታል። ዩክሬናዊው የቼልሲ የፊት መስመር ተጫዋች ነው ሙካዮ ሞድሪክ ተጥሎበት የነበረውን እግድ እንደተነሳለትም ተገልጿል። ሙካዮ ሞድሪክ ያልተፈቀደ አበረታች ንጥረ ነገር ወስዷል በሚል በእንግሊዝ ኤፍኤ ለ4 ዓመታት ከእግር ኳስ ታግዶ እንደነበር የሚታወስም ጉዳይ ነው። ተጫዋቹ ውሳኔውን በመቃወም ጉዳዩን ወደ ካስ እንደሚወስደው እንዲሁም ደግሞ ይግባኝ እየጠየቀ እንደሚገኝም እየተገለጸም ይገኛል። አሁን ላይ ሙካዮ ሞድሪክ ተጥሎበት የነበረውን እግድ እንደተነሳለት እንዲሁም ዳግም እንዲጫወት እንደተፈቀደለትም ተገልጿል። ሙካዮ ሞድሪክ ከ2 ዓመታት በኋላ ወደ እንግሊዝ እግር ኳስ እንደሚመለስም እየተጠበቀም ይገኛል። ሙካዮ ሞድሪክ በቀጣይ ወደ ሆንግ ኮንግ በማምራት የቼልሲን የቅድመ ውድድር ዝግጅት እንደሚቀላቀልም ነው እየተዘገበም የሚገኘው። ሙካዮ ሞድሪክም እንግዲህ ከዚህ በኋላ የተናገረ ሲሆን አውቄ የወሰድኩት ንጥረ ነገር ፈጽሞ የለም ሲልም ነበር የተናገረው። ከ4 ዓመት እግዱ የተነሳለት ሙካዮ ሞድሪክ የህይወቴ ፈተና ወቅትም ነበር ሲልም ይገልጻል። በማህበራዊ ትስስር ገጹ ከአመታት ትግል በኋላ ተጥሎብኝ የነበረው የ4 ዓመት እግድ ተነስቷል። ወደ ሜዳ ለመመለስ እጅጉን እየነጻው እገኛለሁ ሲልም ይገልጿል። ስለ ጉዳዩ አንስቶም አውቆ ወይም ደግሞ አስቤበት የወሰድኩት ንጥረ ነገር ፈጽሞ የለም ሲልም ነው እየገለጸም የሚገኘው።
ተጫዋቾች ለማስፈረም እየሰራን ነው ሲሉ ደግሞ አሰልጣኝ ኤንዞ ማሬስካም ተናግሯል። የማንቸስተር ሲቲ ዋና አሰልጣኝ ኤንዞ ማሬስካ ተጫዋቾች ለማስፈረም እየሰሩ መሆኑንም ገልጿል። የተወሰኑ ተጫዋቾች ለማስፈረም ከክለቡ ጋር አውርተናል ያሉት ኤንዞ ማሬስካ በእርግጠኝነት አንድ ነገር እናደርጋለን በማለትም ተናግሯል። ተጨማሪ አማካይ ይመለከቱ እንደሆነ የተጠየቁት አሰልጣኙ የተለያዩ ቦታዎች ላይ እናስፈርማለን ሲሉም ገልጿል። ምን ያክል ተጫዋቾችን እንደምናመጣ አላውቅም፣ ብዙ ወጣቶችን ይዘናል ነበሩ ተጫዋቾችንም በአሁኑ ሰዓት ላይ እንዳለ እናውቃለን፣ እናም ደስተኞች ነን ሲሉ ኤንዞ ማሬስካ መናገራቸውንም ነው የሰማ ነው። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ ነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁን ስፖርት የጠዋት ፕሮግራሞቻችን በዚሁ የሚጠናቀቁ ሲሆን በከሰዓት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ እንዲሆንላችሁም ዳግምም ተመኘን።